አሁን ደግሞ ወደ ጽፋት ከተማ ማምራት ከሃይማኖት ከጻን ሃይማኖት ከጠፋችሁ እስካሁን ድረስ መዳረሻዋ ከማይታወቀው አባት አቶ ተስፋዬ ጋር ውይይት ይኖረናል። እንደ ቤተሰቡና እንደ ብዙዎቻችን አመለካከት ሃይማኖት ዝምብላር የጠፋችሁ ተጠልፋለች ብለን ነው ምናምነው። ስለዚህ በያዝነው ሳምንት ሰፋ ያለ ውይይት በክኔሴት ወይም በህዝብ ተወካዮች ምክር ቤታችን ተካሂዶ ነበር። እንግዲህ ስለ ውይይቱ ያለውን አስተያየት ከአቶ ተስፋዬ ለመቀበል እንሞክራለን። ጤና ይስጥልኝ አቶ ተስፋዬ። አቶ ተስፋዬን እየተጠባበቅን ነው። ክቡራትና ክቡራን ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን። ሰላም ነው? ቤተሰብ፣ ልጆች፣ ባለቤትህ? እግዚአብሔር ይመስገን። የባሳም አቶ ፋሲል ምን ሰላም አለ ነው ሀይሚካል ተመለሰ። ትክክል። ሌላ ምንም ማለት አይቻልም። በነገራችን ላይ በያዝነው ሳምንት በክኔሴት በህዝብ ተወካዮች ምክር ቤት ስብሰባ አድርጋችሁ ነበር። መጀመሪያ ክፍትና ይፋዊ የሆነ ስብሰባ፣ ከዛ በኋላም ሚስጥራዊ ስብሰባ ተካሂዶ ነበር። እናንተ በክፍቱ ስብሰባ ወይም በይፋዊ ስብሰባ ነበር የተገኛችሁት። እስቲ አጠር መጠን ባለ ሁኔታ ለተመልካቾቻችን ብታብራራለን። እሺ አቶ ፋሲል አመሰግናለሁ። ህብረተሰቡ ሀይሚን እንዳይረሳት ያለችበትን የምርመራውን ሁኔታ እንዲያውቁ ስላደረጋችሁ ሁልጊዜ በጣም በጣም አመሰግናለሁ። ያው ስብሰባ የነበረው በአዲስ ገቢዎች የነበረው ሆዴል ፎሬን እዚህ በፊት በባዲያን ማለት ነው ስለተቀየረ አዲስ ነው የመጣው እና እሱ ሁኔታዎችን የሃይማኖት ፖሊሶች እንዴት ሰርተዋል፣ የሚመለከታቸው አካሎች ምን አድርገዋል፣ ምን ደረጃ ነው ያለው የሚል ነገር ነበር የነበረው። ያው የኛም የክኔሴት አባላቶች ተገኝተዋል። ሌሎችም የኛ ይመለከተናል ያሉ ነጮችም የኛም ኢትዮጵያዊ ትውልደ ኢትዮጵያዊ ተገኝተዋል ማለት ነው። ያው ብዙም አዲስ ነገር የለም። ሚስጥራም ያው በግልጽ መናገር አንፈልግም ነው ያሉ የነበሩት። ምንም የተናገሩት ነገር የለም። እኛም ደግሞ 1 አመት ከ4 ወር ሆናት። 1 አመት ከ4 ወር ምን አይነት ሚስጥር ነው? ሁልጊዜ ፖሊስ የራሱን የስራ ድክመት አለመናገር ነው ሚስጥር አለን የሚለው እንጂ ከዚህ በፊትም 2 ጊዜ ሚስጥራዊ ስብሰባ ተካሂዷል። ምንም አዲስ ነገር የለም የሚል ነገር ጠይቀን ነበር። ሌላም እንደዚሁ አንዳንድ ነገሮችን ጠይቀናል። አስተርጓሚም በፖሊስም በኩል አልነበረንም። እነሱ አላሉ የሌለውን ካርሜል ነው ልጁ የሚኖረውና በፈለግኑ ሰዓት አናገኘውም። የቋንቋም ችግር ነበረበት። አማርኛ በደንብ አይሰማም፣ አይናገርም። በዚህም በእኛ በኩልም አስተርጓሚ በክልጣው በኩል ችግር ነበረብን። ይህን ሁሉ ተናግረናል። ያው ወደፊት እንግዲህ መፍትሄ እሰጣለሁ የሚል ሁኔታ ነው እንዲያጠቃላይ ያለው እና ሀቱፋ ተብላ መቀየር አለባት የሚል ጥያቄ አንስተናል። ሌሎች ሻባክ እንዲገባ ሌላ የተለየ መርማሪ 1 አመት ከ4 ወር የቲቤሪያ ፖሊስ ጣቢያ ለውጥ ስላላመጣ ምንም አይነት ማስረጃ ስላላመጣና በቂ ፍለጋ ስላልተደረገ ሌሎች እነ ሻባክ እንዲገቡልን የሚል ነው የነበረው በአጠቃላይ ጥያቄው። አንተም ዝግ ስብሰባ እንደነበር ስለጠቆምከኝ የዝጉ ስብሰባ ምን እንደነበር እኔም ለማጣራት ሞክሬ ነበር። ምንም አዲስ ነገር የለም። በዝጉ ስብሰባ አዲስ ነገር ብዙም ፖሊስ ያደስ በዝጉም ነው የምልህ እንጂ በሚስጥራዊ ስብሰባውም ያደሰው ነገር የለም። እናንተም በስብሰባው ላይ ባትገኙም ያደሰው እንደሌለ ለመረዳት ችለናል። በነገራችን ላይ የሶክኑት አይሁዲት ጽሕፈት ቤት አስፈላጊውን እርዳታና እንክብካቤ እንግዲህ ባለቤቱ የመርካስ ክሊጣው የሶክኑት አይሁዲት ነው እያደረገላችሁ ነው። ያው የተወሰነ ሳንቲም በየወሩም ያስገባልናል። የሙኒት ትብብር ያደርግልናል ያው ስብሰባ በሚኖርበት ሰዓት ላይ። ግን ዋናው አቶ ፋሲል ከባዱ የነበረው እኛ የስነ ልቦና ችግር ነው ያለብን። ቀደም ከይ ሊጠይቅ ነበር። እሺ ቀጥል። የስነ ልቦና ችግር ነው ያለብን። ልጆቹም እኛም በጣም ውስጣችን ተጎድቷል። እሱ ላይ ነው አሁን ያለው ችግር። በክኔሴት ምንድን ነው ችግሩ? እንደሱ ነው እርዳታ የስነ ልቦና እርዳታ ሲሰጣችሁ አልነበረም እንዴ? አቶ ፋሲል መጀመሪያ አካባቢ ተጀምሮ ነበር። እዚያ ለ4 ወር ተቋረጠ። ዛሬ ነገ ከነገ ወዲያ ምናምን ሲባል መጨረሻ ላይ እኛ በቃ በግላችን ወይ አሙታ እንፈልጋለን ወይ ደግሞ የቻልነውን እስከምንችለው ድረስ
እኛ እንቀጥራለን ብለን በመናቀርብበት ሰዓት ላይ የእንትሩም ኃላፊ ድሮን መጥቶ በነበረበት ሰዓት ስንጠይቅ ጥሩ ምናምን ተብሎ ከ4 ወር በኋላ ተጀምሮ እንግዲህ እነሱ ያመጧት ልጅ ናት። እኛ ኢትዮጵያዊ ናት። ከዚያ በፊት አናቃትም። ይቺ ስታግዘን የነበረች በጣም ጎበዝ ናት። 2 ዲግሪ ያላት አማርኛዋ በደንብ ረድታችኋለች፣ አግዛችኋለች። በጣም ጎበዝ ናት። አሁን እዚያ ተጨቃጨቅን በኋላ ብዙ ጠየቅን በኋላ ለ10 ሹር ተፈቅዶላታል ተባለ። እኛ ብቻ አይደለም ሌሎችም አሉ እንደዚሁ። ማን ነው ኃላፊነት ያለው ለዚህ? ሶክኑት ያውዲ ጽፈት ቤት ነው እንግዲህ እኛ ብዙ ጊዜ ሲኩኒት ጋር ነው ሀብታሙ ጋርም አለያና ገሊጣ ነው ይላሉ። ይሄ ነው ይላሉ። ምንም ሀብታሙ አይደል ኃላፊነት ያለው? አልጠየቃችሁትም ሀብታሙን በዚህ ጉዳይ ላይ? ጠይቀነዋል፣ አውርተነዋል። ብዙ ጊዜ ለምንድን ነው እያገዘችን ነው ይች ልጅ ብለን አውርተነዋል በስነ ስርዓት። እዚህ መጥቶ የሰጠን መልእክት ግን በቂ አይደለም። እውነት ከእውነት የራቀ በጣም የማይገናኝ ነው ምክንያት የሰጠን። የሚገርመው ሌሎች እየተቀበሉ ነው፣ ይሄንን እያስተማረች ነው እየተቀበሉን ይሄንን ትምህርት። እኛ ግን ይሄን ነገር እንድናቋርጥ ተደርጎ ይኸው 2 ሳምንት 3 ሳምንት አልፎናል። እና እናንተ ምንም አይነት እርዳታ አትቀበሉ? በዚህ በስነ ልቦና እኔና ባለቤቴ አንቀበልም። ዛሬም እጄ ጠይቄ ነበረ፣ ምንም መልስ የለም። የበጀት ችግር አለ የምንድነው ነው የሚሉት። ሁልጊዜም እንደዚህ ነው ጥያቄው። የሚያቀርቡት እንትን በቂ አይደለም። እንግዲህ ልጅቷ እነሱ ናቸው ያቀረቧት። በጣም የተማረች ናት፣ ጎበዝ ናት፣ አግዛናለች። ወይ ሌላ ሰው ቅናሽ ዋጋ ያለው ምናምን እንፈልጋለን ነው የሚባለው ስንሰማ በውስጥ ታዋቂ። እነሱ በግልጽ የበጀት ችግር አለ፣ የቢሮክራሲ የበጀት ችግር አለብን ያለው ክነሴት ማስተር ነበር አቶ ሀብታሙ። ብቻ ይሄ ችግር አልተቀረፈልንም። አሳማኝ ምክንያት አይደለም የሚያቀርቡልን ምክንያት። ግልጽ ነው። እንግዲህ እኛም ይሄንን ጉዳይ ለማጣራት ሞክረን ነው። ጥሩ አደረካው መናገርህን። ከዚህ በተጨማሪ አዲስ ነገር የለም ብለህናል። በስብሰባውም ላይ የተገኘ ከፖሊስ የተሰነዘረ ነገር የለም። በግላችሁ ውስጥ የምታደርጉት ክትትል ያገኛችሁት ተጨማሪ የሆነ ነገር አለ ወይስ ምንም ነገር የለም? አቶ ፋሲል የሚገርመው ህብረተሰቡ በጣም ብዙ ጥቆማ ይሰጣል። ትናንትም አሁን ሆቴል አቪቭ እንደዚሁ የሆነ ቦታ አይተናታል ብለው ፎቶ የላኩ ሰዎች አሉ። አሁን በምርመራ ላይ ነው የሚገኘው። ፎቶ ግን የሷ ነው አይታይም። ርቀት ነው ፈርተው ያነሱት። አይለይም። ገና በአካባቢ ያሉትን ፖሊስ መረምራለን ብለዋል። እዚያውን አርፍጄ የመጣሁት ትናንትም እዚያ ነው የዋልኩት። ሌላም ደግሞ ከሌላ ቦታ አንዲት ፈረንጅ መጣ እንደዚሁ አልቀበለኛሉ። በመቶ ደውዬ አልቀበለኛሉ መረጃውን ጽፋት ጃሉ ብላ መጣ። ከጽፋት ደግሞ ፖሊስ ጣቢያ ስትሄድ መርማሪዎቹ የሉም አሁን አንቀበለሽም ብለዋት መርካስ ክሪታው መታ ሹሜሩ ጠይቆን እንትን ብሎን መተን እኛ ራሳችን እንደገና ለመርማሪው አለሴቷ ደውለን ሌላ ፖሊስ እንዲሰጠን ተደርጎ ጥቆማ የተሰጠበት ሁኔታ አለ። ህዝቡ በእውነት በጣም እየተባበረ ነው። በቃ ይሆናል ይመስላል የሚለውን ሃይማኖትን ይመስላል የሚለውን በጣም ብዙ ሰው ነው እንደዚህ የሚያመለክተው የሚጠይቀው። በዚህ አጋጣሚ እንግዲህ ከማጠቃላችን በፊት ከህብረተሰቡ የምትፈልጉት ምንድነው? ለህዝቡ ማሳሰቢያ። እሺ አቶ ፋሲል በቅድሚያ ለእናንተ ለአይቲቪ የቴሌቪዥን ፕሮግራም ሁልጊዜ ሰለቸን ደከመን ሳትሉ ስለምታስታውሱ በእውነት ወገናዊነት ተሰምቷችሁ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ከዚህ በተጨማሪ ያው እኛ ያዝኑ ፕሮግራም ደግሞ በ20 በዚህ ወር በ20 በኢየሩሳሌም በምዕራብ በጸሎት ፕሮግራም አለ። በኮቴል ማራቪ በቤተ መቅደሱ ጋር የጸሎት ፕሮግራም አለ። ትልቅ እንትን አለ። ራባኖችም ቄሶችም ይመጣሉና ጥሩ ነው። እሺ ቄሶችም ህብረተሰቡም በዚያ እንድትሳተፉ ሀይሚዬን እንዲያትረሷት። ከዚህ በፊትም ህዝቡ አስፈላጊ ትብብር በጠየቅን ሁሉ ከጎናችን አልተለየንም። አሁንም በዚያን ቀን እንዲገኝና ህብረተሰቡ እንትን ሌላው ነገር የጠየቅኩት ቅድም የረሳሁት አቶ ፋሲል ጊዜ እንዲያልፈጅብኝ ግዴለ መርካስ ቅሊጣው እንዳይዘጋል ተብሎ ነበር። እንዳይዘጋብን ያው በክነሴት ይህንንም ጥያቄ ጠይቀናል። ምን መልስ አገኛችሁ ታዲያ? መልስ የተገኘው ነገር እስኪ እንወያይበታለን። የጠየቃችሁ ጥያቄ እውነት ነው። 2 መርካስ ቅሊጣ ያለው ጽፋት ከተዘጋ ላይኛው ለምንም አይዘጋ? ሃይማኖት የጠፋችበት ቦታ ለምንድን ነው የሚዘጋው የሚል ነገር እኛም ጠየቅን። እነ ቲቲም ነበሩ።
እውነትም ይሄን ነገር የሃይማኖቱን ጉዳይ ለመቅበር ነው እንጂ ሌላ መርካዝ ክልት አለ ለምንድን ነው የማይዘጋው ብለው በጣም ብዙ የኛ ኢትዮጵያውያንም ሌሎች ነጮችም ጠይቀዋል። እነሱ በጀት የለንም ነው የሚሉት። ሌላ መርካዝ ክልት ዘግተናል ይሄን ብቻ አይደለም ነው የሚሉት። ላይኛው መርካዝ ክልት ለምን አዘጉም? የሃይማኖት ሚስጥር ያለበት እዚያ መርካዝ ክልት ውስጥ ነው። ገና ጋዜጠኞች አስቸገሩን ይሄን አደረጉን እያሉ ነው ይሄን ነገር እንግዲህ ሊዘጉት እኛ እንደምንሰማው ተለያየ አቅጣጫ በግልጽ ባይናገሩ ተክሾረቱ ምኑ ስላስቸገረ ነውና ዋናው ሃይማኖት እንድትገኝ ከተፈለገ ይሄ መዘጋት የለበትም የሚል ብዙ ጥያቄ ተነስቷል። ያው ይሄን ነገር እኔ መወሰን ስለማልችል ብዙ ኮሚቴዎች አሉ ለዚያ ኮሚቴ አቅርቤ መልስ ሰጣቸዋለሁ የሚል ነገር ነው እንግዲህ ከሰብሳቢው የተነገረን። ኦኬ አቶ ተስፋዬ ሰሞኑን እናነጋግርሃለን። በጣም እናመሰግናለን። ቤተሰብ ሰላም ታቀርብልን ለልጆችም ለባለቤትህ በጣም አመሰግናለሁ። አቶ ፋሲል አመሰግናለሁ። እግዚአብሔር ይስጥልኝ።